ጅማ ወክ ላይ ጅማነት ብለን ደግሞ ዲፋይን የምናደርገው ራሱን የቻለ ጉዳይ አለ። የኢትዮጵያ ውስጥ የሚጀምረው ራሱ ከውስጧ ነው። ብዙ ሺህ ዘመናት እኮ ኢትዮጵያ ውስጥ ከውጭ ከጀመረ ኮሪደር ልማት ብቻ አይደለም ብለው ኮር ልማት ነው የምለው። ከታሞዱጋ ቡና የአባ ጅፋር ተምሳሌት ፋሲል ላይ የምናየው ላሊበላ ላይ የምናየው ማለት ነው። አያ ሲምቦላይዝ ያደረጉት እዛ የተጠቀሙትን ሲኒ መትከያዋ አጋሩ ወይ ጂማ አጋሩ እንደ በዘመናዊ መንገድ በህንፃ ካየን እንደዛው የውጭ ሀገር ዜጎች እንዳልኳችሁ ለምሳሌ እዚህ ከተማ ውስጥ ብቻ በ30ዎቹ 1800 ምናምን የውጭ ሀገር ዜጎች ነው የነበረበት። የየትኛውም ሀገር ዜጋ ይገኝ የነበረበት ገበያው እንደምታውቁትና ሄርማታ ገበያ በቀን በአንድ ገበያ ይቆም የነበረው ህዝብ የሚያስደነግጥ በአዲስ አበባ በሳምንት ውስጥ ማይቆም። ስለዚህ ምን ነክቶን የቆም ነው እንደ ሀገር ብለን ቁጭት የሚያስፈጥር ርዝመቱን ብንለካው ምናልባት አሁን ከ10 ሜትር 15 ሜትር 20 ሜትር አይበልጥም። ከዛ ጂ ፕላስ ነው ገብቼ ቡና ትችብታለህ ባይዘው ባለፈው የመጣው ጊዜ ግን የሲኒው ሲምቦል ማን ነው ረዲ ሲያነሳ ነበር የሆነ ነገር ትላንትና አይደለ ጀበናው የተደች ያላችሁ ሙስ ይዙ ነበር። ጀበናው ምናልባት አይደል ማንተክተኪያ አይደል ቡናን ማፊያ እያፈሉ ሌሎች መስጫ አድርገን ልናየው እንችላለን። በራሱ ቡናን የሚወክል ቢሆንም ሲኒው ምናልባት አሁን ቡናችንን እኛው መጠጣት ጀምረናል። ህዝቡ ጅማ ኢትዮጵያ ምን ሀገር ቡና ከሚባለው ሀብታዊ ደግሞ አሁን ኮሪደር ይመስላል፣ ግን ኮር ልማት ነው። ይሄ የምንራመድበት ለጄኔሬሽን የሚገለጥ ነው። ሀብቶቻችንን የሚገልጥ ነው። ሀብቶቻችንን መጠቀም መጀመራችንን ማሳያ እንደምንለው ሁሉ ምናልባት ኢትዮጵያውያን አይደል ጅማውያን ልክ ሀብታቸውን ለሌሎች ይሰጡ እንደነበረው ቡናቸውን በመሸጥ ብቻ ይኖሩ እንደነበረ ምናልባት እንደ ሀገር ሲምቦላይዝ ብናደርገው የራሳችንን ሀብት መጠቀም መጀመራችንን እየጠጣ ነው አሁን። ምናልባትም ደግሞ ወደ መሪው እናምጣውና ከአብይ በኋላ ኢትዮጵያ ነቅታ ሀብቷን መጠቀም ዋናው ወደ ውጭ መላክ ያለበትን ቡና እየጠጣች የምትጨርስ ሀገር መሆኗን ታሳቢ አድርጉ። ከእሱ ጋር አይገናኝም። ሲምቦላይዝ ስናደርገው ግን ምናልባት ኢትዮጵያ ቡናዋን ወይ ደግሞ ልክ እንደ ጀበናው መንተክተክ እያንተከተኩ እያዩ የበይ ተመልካች ከመሆን ይልቅ ወደ መብላትም ወደ መጠጣትም ተሻግረናል የሚለውን ሲምቦላይዝ ያደርግ ይሆን አላውቅም። እነ ደሴም እንደሚሉ አላውቅም። እንደዛ ይሆን ስለዚህ ሲኒ ለምን ጀበናው ተነሳ ያሉ ልጆች እየጠየቁ ነው። መልስ ካላችሁ ወዲህ በሉ እንላችኋለን። እኛ ግን እንደ አንድ የሥነ ጽሑፍ ሰው ይመስለናል አይደለ? እንደዛ እንዲሆንም እንመኛለን። እንግዲህ ለውጡ ደግሞ ያው የለውጡ ባለቤትም የአባ ጅፋር ልጅ መሆኑ ብቻ ሳይሆን የአባ ጅፋር ተከታይ ቀደም አሁን ይሄ አጋሩ ወይ ጂማ አጋሩ ጤና ይስጥልኝ። እንደምን ናችሁ? ቁጭ ብለህ ደግሞ ቡናህን አየህ እዛ በምስል የቡናን ታሪክ አነበብክ፣ ቡናህን አወቅክ፣ መረመርክ፣ የቡና መገኛ ድረስ ሄድክ፣ አጋሮና በሻሻ ድረስ ሄድክ። አሁን ደግሞ እዚሁ ሳይንስ ሙዚየም ውስጥም እንዲሁ ቁጭ ብለህ ቡናህን የምታጣጠምበት ወይ ደግሞ ያየኸውን በሙሉ ቡናህን እየተጎነጨ የምታወራርድበት ነው ማለት ነው። የኢትዮጵያ ሌላኛው ምስል እዚህ ያለ ማለት ነው። ገብቶሃል አይደል? ሲኒውን የተሸከመችው ረከቦት አለ ወይ ልጆቿን የተሸከመች ረከቦት ትችላለች ወይስ ደግሞ ኢትዮጵያች ሲኒዋ ራሷ ነች? ወይ ደግሞ ልክ አጋሮ ላይ ጅማ ላይ ስንነሳ እንዳደረግ ነው አይደል? በጀበና ቡና እያንተከተከች ለሌሎች ስትቀዳ የኖረች ሀገር ራሷን ቡናውን ቀርታ መጠጣት የጀመረችውን ማጠጣት ብቻ ሳይሆን በቡናው ብቻ ባንመስለው እንኳን ትንሽ በረከቱን የቡናዋን በረከትም መቋደስ የጀመረችውን እሱ ብቻ ግን አይደለም። ያው ቡና ራሱ ትንሽ የኛ የማንነታችን መገለጫ አይደል? ያንን ማንነት ከማምጣት ባሻገር ግን ቁጭ ብሎ ማሰላሰያም ነው። እንዲህ ያለው ነገር ግን ብሎ አይቶ መሮጥ አይቻልም። ስለዚህ ቁጭ ብሎ ማሰላሰል ያስፈልጋል። ሞከር ነው ግን ሁላችንም በየቡና ሰዓታችን በየቡና ቦታችን በየቤታችን ቡናው ላይ ልናወራው የሚገባ ስንቅ የሚሆን በልጅ ፊት የሚወራ ጉዳይም ነው በረከቱ። በልጅ ፊት የሚወራ ነገር ነው ያየነው። ለህዝብ በጨዋነት የሚሸጥ ጉዳይ ነው። ህዝብን ህዝብ የሚያደርግ ነው፣ የሚያነቃ ነው፣ ጨዋ የሚያደርግ ጉዳይ ነው። ስለዚህ ሁነኛ የቡና ላይ ወግ ለቡና ላይ ማሰላሰል የሚሆን ስብስብ ነው ቃርመን የመጣ ነው እና እሱን
ቡና ላይ ቁጭ ብለን እናወራርደዋለን ማለት ነው። አጋሩ ወይ ጂማ አጋሩ ወይ ጂማ